የተባረከ ነው። ደስ የሚል የእግዚአብሔር መገኘት ያረሰረሰን ነው። ደስ ያለው እስኪ ወደ አባቱ ቤት ወጥቶ ዛሬ ደስ ብሎኛል ጌታ ረዳኝ ያለ ሰው አለ? በአመቱ 52ኛ ይሁድ ላይ ዛሬ ላይ ቆሞ ድጋሙና እልል ለወለ ኢየሱስ ሃሌሉያ። እግዚአብሔር የተባረከውን አንዴ እስኪ ወንድሞች ብቻ እልል እንላለን። አንዴ እቺ ጌታ ይረዳናል። ሶስት ጊዜ ነው የምንለው ወንዶች ብቻ። የመጨረሻ እህቶች ደግሞ እስኪ ሶስት ጊዜ ከፍ እልልታ። እንደገና በጭብጨባ በእልልታ አንድ ላይ ከፍ ያለ እልልታ ለኢየሱስ ክብር ይሁን። ጌታ እግዚአብሔር ይመስገን። ድምፃችን ስላልተቋረጠ ማመስገን እንድንችል ዘንድ እድሜን ስለተጨመረልን። ዳዊት እንዲህ ቀን እያየ በቀን ማለዳ ተኝቶ ሲነቃ ትዝ የሚለው ነገር አለ። አንተ አንቅታኛልና ነቃሁ ነው። ለካ ተኝቶ መቅራትም አለ። ገባችሁ? እና ከዛ ምንድነው ብለው ሙታን አያመሰግኑህም፣ ሲኦል ውስጥ ያሉም ሰዎች አያከብሩህም ብሎ ሲኦል የሚለው በብሉይ ኪዳን ትርጉም መቃብር ውስጥ ያሉ ማለት ነው። እና በሲኦል በጥልቅ ውስጥ የተቀበሩ ሰዎች አንተን ለመመስገን እድል የላቸውም። እኛ ግን ሕያዋን ሆነን በሕያዋን መካከል ሆነን በቅዱሳን ጉባኤ ሆነን በድምፅ ባለው መሳሪያ በሚያመሰግን ነገር ለአንተ ምስጋና እናመጣለን ነው የምለው። በእውነት ማመስገን እግዚአብሔር የረዳው ሰው ብቻ ነው የሚያመሰግን። ስለበለን ስለጠጠን አይደለም። በሕይወት ያለ ነው ለመብልም ለመጠጥም የሚያስበው። ግልጽ ነው። ብሩም ወርቁም ለዳና በሕይወት ላለው ሰው ነው። እና ጌታ ረድቶናል። እግዚአብሔርን እናመስግን። አመቱን ተሸክሞ ለዛሬ ላበቃን ጌታ ክብር ይሁን። ብዙ እንግዶች ፊት ያለው እንግዲህ ስራ ላይም ቆይታችሁ በአመቱ ሁሉ እየመጣችሁ በተለያየ ሁኔታ ያላችሁ አላችሁ። ዛሬ እስኪ የመጀመሪያ ጊዜ እንግዳ ይገባ አለ ነው? ዛሬ የመጀመሪያ የገባ እንግዳ ካለ በዛው ወደ ቃል ከማግባት በፊት ዌልካም ልበል። ያ እንግዳ ትመስላላችሁ። ለካ ሁላችሁም እዚሁ ናችሁ ማለት ነው። አጠገባችሁ ያለው ሰው እንኳን በሰላም መጣ፣ የጌታ ቤት እንግዳ ነህ፣ የእግዚአብሔር ልጅ ነህ ተባባሉ እስኪ አንዴ። ጌታ አምላክ የተባረከ ይሁን። ያለንን ጊዜ እግዚአብሔር እየባረከን ነው። በጣም እየተባረከን ነው በሁሉ። መጨረሻ ደግሞ ቡራኬ እናደርጋለን። እግዚአብሔርን ድምፅ ስለማስማት መንፈስ ቅዱስ መልእክት እያመጣ ነበር ሐሙስ ምሽት። እሱን ሀሳብ ቀጣዩን ሀሳቦች አብረን እንካፈለን። ሁላችንም መጽሐፈ የሐዋርያ ጳውሎስ መልእክት ወደ ዕብራውያን ሰዎች እናወጣለን። ዕብራውያን የሚለው አዲስ ኪዳን ላይ በመጀመሪያ ትርጉም 197 ገጽ ላይ ታወጣላችሁ ማለት ነው። ከዛ እግዚአብሔርን ቃል አብረን እናነባለን። ሃሌሉያ። የሐዋርያ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ቁጥር 1 በጌታ በኢየሱስ ስም አነባለሁ እስከ 4። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ በዚህ ዘመን መጨረሻ ተናገረ። የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጦ ከመላእክት ይልቅ እጅግ የሚበልጥ ስምን ባወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣል። አሜን። እግዚአብሔር ድምፅን ወይም እግዚአብሔር እንዴት እንደምናገር የነበረውን ሐሳብ ሐዋርያው በእግዚአብሔር መንፈስ ሆኖ እግዚአብሔር መናገር የጀመረው ዛሬ አይደለም፣ ከጥንት ጀምሮ እግዚአብሔር ይናገራል ነው ብለው። እግዚአብሔር ከጥንት ጀምሮ የሚናገር አምላክ ነው እና ዛሬ እዚህ ቦታ ያላችሁ ወጣቶች፣ ልጆች፣ ትልልቆች ሁላችንም
እግዚአብሔር አምላክ የተናገረውን ይህንን መጽሐፍ አጠቃላይ ስታነቡ በእግዚአብሔር ድምፅ ውስጥ ያለፉ እግዚአብሔር ሰዎች ከባባድ መከራዎችን አጋጥሟቸው ያውቃል። ነገስታት ቅድም ወንድሜ እንደሚጠቅስ አንበሳት አፍ፣ እሳት ኃይል፣ የተለያየ አይነት ከባድ በሕይወታቸው ላይ አጋጥሟቸው ያውቃል። ግን ቀድሞ ከእግዚአብሔር አፍ ቃል ወጥቶ ስለነበረ ድምፅ ስለቀደመ በሕይወታቸው ፊት ያጋጠማቸውን ቻሌንጅ ፈተና ሁሉ ያሸነፉበት ምስጢር ቀድሞ ከእግዚአብሔር አፍ ቃል ስለወጣ ነው እና በሕይወታቸው የማሸነፋቸው ምስጢር የእግዚአብሔር ድምፅ ነበር። እግዚአብሔርን የሰማ ትውልድ ስለነበረ እግዚአብሔር እያወረለት የሚሄድ ሕዝብ ስለነበረ እንዴት አድርጎ በጠላቶች መንደር እንዳለፉና ዛሬም ያን የእነሱን አምላክ ከእግዚአብሔር ቃል እያነበብን እየተገረምን የምንሰማው ለዚህ ነው። የአንበሳ አፍ መዘጋት ቀላል እንዳይመስላችሁ። አንበሳ ጉድጓድ የተራቡ አንበሶች ውስጥ ገባ፣ ተዘግቶ ጥርሳቸውን መልአክ ዘጋው። ሁል ጊዜ የምታመልከው አምላክ ያድን ተብሎ አድኖት፣ ሊትራሊ አድኖት። ጠዋት አቤት አለሁ ብሎ ሲወጣ እንዲሁ ቁጭ ብለን የሚያሰማ አይደለም። ቤት በር ሰብረን እንድንወጣ የሚያደርግ ነው። አንድ ሰው አንበሳ ውስጥ ጉዳይ ውስጥ ገብቶ ወገኖች ቀላል አይደለም። እዚህ ጥግ ያለው አንድ ከወማ ከተለያየ ሎኬሽን ውስጥ ድንገት ፖሊስ አስሮ ከፖሊስ ስቴሽን ገብታችሁ ፖሊስ ስቴሽን በር እንዴት አስጨናቂ እንደሆነ በጉብኝት እጅ አይቻል እንዴ! አራውንት አይደለም እኮ የሚታሰረው። ዘንጉ ምን ያክላል? ብረቱ እኮ ለሁለት ተገፍቶ ይዘጋል። ምንም አይነት ትንፋሽ ለማግባት የሚቸግር ዘንግ አለው። ከባባድ ብረት ነው፣ ይጨንቃል። አይደለምና ገብታችሁ ለመታሰር ለቪዚት ይከብዳል። እዛ ውስጥ ማደር፣ እዛ ውስጥ መቆያትና ውጣ ሲባል መውጣት ቀላል እንዳይደለ የገባ ነው ያውቃል። ዳንኤል ግን እንደሱ አይደለም። የተራቡ አንበሶች ውስጥ ይህ ብቻም አይደለም፣ በላዩ ላይ ድንጋይ ነው የዘጉት። ያ ሰው ይድናል የሚል ምንም አይነት ሀሳብ የለም። አለቀ ነው ጠላቶች ያሉት። ሰማይ ግን ድምፅ ግን እግዚአብሔር አፍ ግን የማይቻለውን የሚችል ቃል ግን ቀድሞ ገባ። ዛሬ እየሰማችሁ ያላችሁት የእግዚአብሔር ድምፅ የአምላካችን ኃያልነት ነው። አሜን። እጃችሁ ዘርግታችሁ እግዚአብሔር አለ በሉ እባካችሁ። አለ ታሪክ እንደሚሰማ አትስሙ። ይኸውላችሁ በዚህ ውስጥ ያለን ሁላችንም የሆነ ቦታ ካለን ካልጋ አንነሳም። እውነት ለመናገር ኃይለኞች አይደለንም። ኃይለኛ አይደለንም እናውቃለን። የሆነ ትንሽ ገመድ ይዘናል። በትንሽ ነገር እንከለከላል። ትንሽ ነገር ለእኛ በቂ ነው። ትልቅ እግዚአብሔር ስላለ የአንበሳውን ዘጋው አለ። አንበሳ ለእግዚአብሔር አይደለም ትልቅ፣ ለእኛ ነው ትልቅ። ብዙ ኃይለኛ ለእኛ ነው ትልቅ። ለእግዚአብሔር ግን ሁሉም ነገር ከአፉ ቃል ጋር ነው። ስለዚህ ዛሬ የሚሰሙት የእግዚአብሔርን ድምፅ ስለሆነ ደስ ይበላችሁ። እኔም የሚሰብከው የእግዚአብሔርን ድምፅ ስለሆነ ደስ ይለኛል። አጠገባችሁ ያለው ሰው ሰምቶ ማጥፋት አይሆንም በሉ እባካችሁ። የሰማኸው ቃል ሕያው ያደርጋት በሉ እስኪ ያለ በጌታ በኢየሱስም ከዚህ ድምፅ የተነሳ በቤታችሁ አፉን የከፈተ ይዘጋል ዛሬ። በዚህ መጽሐፍ ቅዱስ እንደምታውቃላችሁ ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም አየህ መልኩን የቀየረ መከራ እንጂ ያጋጠማቸው አንድ ተመሳሳይ ፈተና ተፈትነው አቁ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ፈተና አለ። ግን አንድ አይነት ፈተና ተፈትነው አንበሳ ጉድጓድ አንድ ጊዜ ነው ሰዎች የተጣሉት። ግን ከዛስ እሳት ነበረ፣ ከዛስ ባሕር ነበረ፣ ከዛስ ኢያሪኮ ነበረ፣ ከዛስ ምድረ በዳ ነበረ። በሁሉ አንዱ ጌታ ለሁሉ የሚመጥን ድምፅ እየላከ እዚህ ውስጥ ያለን ሰዎች አይነቱ ይለያያል። ፈተና ውስጥ እናልፋለን። ግን አንዱ ጌታ አንድ እግዚአብሔር ከአፉ በሚወጣው ቃል የሚወጣው የእሳት ፍንጣሪ ለእያንዳንዱ ሰው መድኃኒት ይሆናል። ቃሉ መድኃኒት ለእኛ ነው፣ እሳት ለሰይጣን ነው። በሽታችንን የሚበላ እሳት ሆኖ ያልፋል ማለት ነው። ዛሬ የምትሰሙትን ቃል በዚህ መንፈስ ልክ ነው መስማት ያለብን። እግዚአብሔር ከጥንት ጀምሮ ይናገር ነበረ። አባቶች እንዴት ዳኑ? እግዚአብሔርን ሰምተው። አብርሃም እንዴት ዳነ? ድምፅ ሰምተው። እስራኤል ከፋሮን እንዴት ዳኑ? ሰምተው። በጣም የሚገርም ነገር ነው። መጽሐፍ ቅዱስ ሌላ ቦታ ይላል እግዚአብሔር በነቢይ ቃል ከግብፅ ምድር አወጣቸው ይላል። በቃል አወጣቸው። በሰራዊት አይደለም ያወጣቸው። እግዚአብሔር ድምፅ ላከ። ልቀቅ
ያገለግለኝ ዘንድ ሕዝቤ ልቀቅ ሲል ፋርዖን መልስ ሰጠ ወደ ሰማይ። እግዚአብሔርንም አላውቅም እስራኤልንም አልለቅም ሲል ደገመዋል። እግዚአብሔር አይደፈርም። ጠላት ልኩን እስከሚያልቅ ድረስ ያንበረክከዋል። አንዴ እስኪ ጀንዘንዳችሁ እግዚአብሔር ትልቅ ነው ብሎ ባካችሁ አለ። በጠላቴ ላይ ይነሳል። ዛሬ ለሆነ ሰው ቃል እየመጣለት ነው። ለእኔ ቃል እየመጣልኝ ነው። የሆነ አለቅም ያለ አለ ይለቃችኋል በኢየሱስ። ግን ጠላት ኃይለኛ የሆነው አማኝ የእግዚአብሔርን ድምፅ በትክክል ካልሰማ ነው። እስራኤላውያን እግዚአብሔርን ሰምቶ እግዚአብሔርን የሰማ ሰው ሙሴ እግዚአብሔርን ሰምቶ ስለሄዳ ነው እግዚአብሔር ስራውን የሰራው። የጠላት ጉልበት ቶሎ የተሰበረው በማይሰማ ሕዝብ ላይ እግዚአብሔር ስለማይሰራ የጠላት ኃይል ይበረታል። የጠላት ባርነት ቀንበር ችግር የጠላት ቀንበር በእስራኤል ላይ የበዛው ድምፅ ስለጠፋ ነው። 400 ዓመት አያወራቸውም ነበረ። ልስም እግዚአብሔር አይናገርም። ነቢይ የለ፣ ሕልም የለ፣ ሰባኪ የለ፣ ሰማይ ጸጥ። እግዚአብሔር ዝም ካለ አንተ ማይገዛን የለ፣ ማያስጨንቀን የለ። ወንድን ነው በገንዘብ ብትሎ፣ በዘመን ብትሎ፣ በሎዌር ብትሎ፣ በምትሎ ዘመንን ሁሉ እየበላ እያስጨነቀ ነው የምኖረው። ሰማይ ሲመጣ ግን ነው ልቀቀው። ምንንም ሳያስከፍል የሚያስለቅቃለ አጠገባቸው ያለው ሰው የምስራች በለው ባካቸው አለ። የምስራች በለው ባካቸው። ትሰማለህ፣ ትፈታለህ። ትሰማለሽ፣ ትፈቻለሽ። በላያችን ላይ የተቀመጠ እንደ ድንጋይ ይንከባለላል። መርፌን ያልሰማ ዶክተር ያልሰማ ምናምን ያልሰማ ሰውን የማይሰማ ብር የማያስፈታ ምን የማያስፈታ አለ። ግን አንድ ነገር ወደ እኛ እየመጣ ድምፅ ከላይ የሚመጣ ከሁሉ በላይ ነው። እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያትና በልዩ ልዩ ጎዳና ተናገረ ነው ብለው ዛሬ እንግዲህ ቤተክርስቲያን ውስጥ ያላችሁ ቅዱሳን ወንድሞችና እህቶቼ እግዚአብሔር ለአባቶች ባወራ አፉ ነው የሚያወራው። አሜን ሃሌሉያ። ሃጃና ሳካራ አብርሃምን ተናግሮ በረዳው በዛፍ፣ እስራኤልን ተናግሮ ባዳነው በዛፍ፣ ባይርን በከፈለው በዛፍ። ለትንሽ ችግራችንም እግዚአብሔር አፍ አይቀይርም። በዛው አፍ እግዚአብሔር ይረዳናል። የእግዚአብሔር አፍ ተናግሯልና ይሆናል ይላል። ኢሳይያስ ላይ ምን የሚል ቃል አለ መሰላችሁ? በዚህ ተራራ ላይ የሰባ የግብዣ ቅልጥም ሞለበት ወይን ጠጅ ያለበትን ግብዣ አደርጋለሁ፣ በወገኖች ላይ የተጣለውን መጋረጃ አነሳለሁ፣ በአሕዛብ ላይ የተሸፈነውን መሸፈኛ አጠፋለሁ ካለ በኋላ እንዲህ የሚል ቃል አለ። ሞትን ከሕዝቤ ላይ ይወጣለሁ፣ ከፊት ሁሉ እንባን አብሳለሁ፣ ስድብንም ከሰዎች ሁሉ አስወግዳለሁ ካለ በኋላ የእግዚአብሔር አፍ ተናግሯልና። የእግዚአብሔር አፍ ተናግሯልና ታሪክ ይቀየራል። የእግዚአብሔር አፍ ተናግሯልና በዓል ይሆናል። የእግዚአብሔር አፍ ተናግሯልና ደስታ ይሆናል። አንድ ሰው እስኪ የማይቻል ለእግዚአብሔር ይቻላል ብሎ ባካቸው አለ። ለእኔ የማይቻል ብሎ እስኪ አለ ለእግዚአብሔር ይቻላል። ተናግሯልና ሞት ሆይ መውጋየት አለ። እግዚአብሔር ተናገረ፣ ሞትን ዋጠው። እግዚአብሔር ተናገረው፣ እንባን ዋጠው። እግዚአብሔር ተናገረ፣ ሐዘንን ወደ ደስታ ቀየረ። ደስ የሚል የእግዚአብሔርን ቃል ስትሰሙ እግዚአብሔር ሕዝቡን ያጽናናበት በአጠቃላይ ድምፅ ነው። በዛሬ ትልቅ መልእክት እግዚአብሔር እንደሚያወራን እንዳላቀለው በዘመናት መካከል ግን እግዚአብሔር ክብር እንዳይገለጥና በሕይወታቸው ዘመን ላይ ምዕራፋቸው ውስብስብ እንደሆነ ካደረጉ ሰዎች እየሰሙ እንዳልሰሙ የሚመላለሱ ሰዎች ነው። ለእግዚአብሔር ድምፅ ትክክለኛ ምላሽ የማይሰጥ ትውልድ ከድምፅ ጋር ይተላለፋል። ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር ይናገር የነበረው ሜንሽን እያደረገ ምዕራፍ 4 ወስጄ ላስነብባችሁ። ምዕራፍ 3 ማለት ነው። ምዕራፍ 3 አንዴ ከፈት አድርጉት። ከዛ ብሉይ ኪዳንን አንዴ ገባ ብለው እንወጣለን። እሺ ቆይ ብሉይ ኪዳን
ዘጸአት ምዕራፍ 19 እንዲፈቱልኝ ፕሊስ። ለዚህ አዲስ ኪዳን ላይ ማንበብ ያለብን እሱን አንብበን ስለሆነ ገለጥ አድርጉት። ዘጸአት ምዕራፍ 19 ሃሌሉያ። እሺ ምዕራፍ 19 ማለት 59ኛ ምዕራፍ ገጽ ማለት ነው። ብሉይ ኪዳን አነባለሁ ትንሽ ስለማነብ ስሙ። በሦስተኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዛም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር፣ በግብፃውያን ያደረግሁትን በንስርም ክንፍ እንደተሸከመዋችሁ ወደ እኔም እንዳመጣኋችሁ አይታችኋል። ምንድን ነው አለው? ምዕራፍ ቁጥር 4ን በደንብ አስባችሁ ስሙት። ቁጥር 4 ምን ይላል? በግብፃውያን ያደረግሁትን በንስር ክንፍ እንደተሸከመዋችሁ ከዛስ ወደ ካናን ነው ብለው። እሺ በደንብ አብዋው። 4ን ሁላችን አንድ ላይ እናንብብ እስኪ። 4 ምን ይላል? በግብፃውያን ላይ ያደረግሁትን በንስር ክንፍ እንደተሸከሟችሁ ወደ እኔም እንዳመጣኋችሁ ነው የምለው። ለካ እግዚአብሔር እስራኤልን ከግብፅ ወደ ካንዓን ማድረስ አይደለም፣ ከግብፅ ወደ ራሱ ነው ያመጣቸው። እስከ አጠገብ ያለውን ሰው እግዚአብሔር በኢየሱስ ወደ ራሱ አምጥተዋል ተባባሉ እስኪ ባካቸው። ወደ እግዚአብሔር የመጣ ሰው ካለ አሜን ይበለኝ ባካቸዋል። ምን ማለት ነው? በላጣጫ ድምፅ ከሌለበት ምድር ድምፅ ወዳለበት ወደ እኔ አፍ አመጣኋችሁ፣ ወደ ንግግር ያመጣኋችሁ፣ የልቤን ሐሳብ ወደምትሰሙበት አመጣኋችሁ። ፋርዖንን እየሰማችሁ ከምትኖሩበት ዱላው ከሚደበድባችሁ ከጠላት እጅ አውጥቼ በራሴ እንደ ንስር ክንፍ አሳፍሬ ወደ ራሴ ነው አደረስኳችሁ። ወስጄ እዛ አለቀኳችሁ፣ ወደ ራሴ አምጥቻችኋለሁ ነው የምለው። አሁንም ልብ ብላችሁ ስሙ። እዚህ ውስጥ ያላችሁ ቅዱሳን ወንድሞችና እህቶች እግዚአብሔር ወደ ራሱ አምጥቶናል። ከእንግዲህ ፋሚሊ ስሙ እስኪ። እግዚአብሔር ወደ ራሱ አምጥቶኛል በሉ ባካችሁ። አለ እስኪ ስንት ሰው ደስ ብሎታል ወደ እግዚአብሔር በማምጣቱ? በእግዚአብሔር በመደሰት በክርስቶስ የዳነ ከሲኦል ያመለጠ ከዘንዶ ያመለጠ እልል ማለት ይቻላል ባካችሁ። አለ እሺ አሁንም ቀስ አድርጌ ላንብበው። አሁንም አስብራችሁ ቤታችሁ ላይ ሾፕ ስትሄዱ፣ ስራ ጋር ስትሄዱ፣ ከሆነ ቦታ ስትሄዱ፣ የት ጋር ስትሄዱ እግዚአብሔር ወደ ኪንግዶም ቤተክርስቲያን ብቻ አይደለም ያመጣችሁ፣ ወደ ዘላለም ሕይወት ነው ያመጣችሁ። ወደ ራሱ ነው ያመጣን ማለት ነው። እግዚአብሔር ወደ እኔ ያመጣችሁ አለ። ቀጥለና እንዲህ አለ። ቁጥር 5 አሁንም አንድ ላይ እናምባካችሁ። ምን ይላል? አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ዋው! ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ከዛ ቁጥር 8 ምን ይላል? ሕዝቡም ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እስኪ ጮክ ብላችሁ አሜን በሉ ባካችሁ። እንደዚህ አይነት ቃል ይሆንልኝ። ሰማይ አወራ፣ ሙሴ አደረሰ የእግዚአብሔርን ለሕዝቡ። ሕዝቡ ደግሞ በአንድ አፍ እግዚአብሔር ያለንን ሁሉ እናደርጋለን። ሙሴ ደግሞ ሁሉንም ወሰደና የሕዝቡን ቃል ተስማምተዋል። እንደዚህ አይነት ቸርች ይሁንልን።
አልሰማችሁም? ሰምታችሁኛል። ግን እንዲህ ነብይ ፓስተሮች እንደዚህ ነው የሚሉት፣ ሰሙ በደንብ ማለት ነው። እስኪ እግዚአብሔር ሆይ በሉ ባካችሁ፣ አዳምጣለሁ በሉ እስኪ ባካችሁ፣ ከድምፅ ጋር እስማማለሁ በሉ እስኪ። በጌታ ስሙኝ ባካችሁ። ሙሴ ወደ እግዚአብሔር ወጣ ይላል። ከፋርዖን ምድር ከወጡ በኋላ አንድ ጊዜ ትንሽ ደቂቃ ስሙኝ። የሆነ ዘመን መንፈሳዊ ነገር ደርቆባችሁ ያውቃል? የሆነ ዘመን ጸሎት አቅቷችሁ ያውቃል? ረጅም ጊዜ ሾፕ ውስጥ ቆማችሁ በተለያየ ውከት የካስተመሩ የምኑ የአገሩ በተለይ እንግዶች ስትሆኑ ሳውዝ አፍሪካ ቋንቋው፣ ስራው ሞት ሚሸት ነገር፣ ጥፋ የሚል ነገር፣ ለምን ተናገርከኝ ለምን አልከኝ እረዳለሁ ብለህ አልነበረም ስትሉ አገር ቤት ያወራውን እግዚአብሔር በጣም ያማችሁበት ጊዜ፣ የተጨነቃችሁበት ጊዜ፣ ህይወት መላቅጦ የጠፋበት ጊዜ፣ መጸለይ አቃታችሁ ጊዜ፣ ህይወት የተረበሸበት ጊዜ የለም? ብቸኝነት የተሰማችሁ ጊዜ የለም? የሚያውቃችሁ ሁሉ እንዳላወቀ ያለፈበት ጊዜ የለም? አንድ ምሳ መጋበዝ ያቃተው ጊዜ የለም? ያጎቴ ልጅ ነው ለማለት ያፈረበት ጊዜ የለም? እንደዛኛው ካይን አልፎ ሄዳ የለም? እንደ ሌዋዊም አልፎ ሄዳ የለም? ደም በደም ሆኖ አይቶ አንድ ደጉ ሰምራዊ ነው አይደለ አልፎ ያለደው ደጉ ሰምራዊ ደጉ ኢየሱስ። ብዙዎች ያጎት ልጅ ያደረጉን እኮ እጃችን ላይ ነገር አይተው ጥሩ ልብስ ስንለብስ ይብሱ እነሱ ያለ ጌታ ካረደ አምላክ አጠገቤ ባይረዳ ብቻውን ካረደ አልፎ የሄደ ማለት ነው። አሁንም አልፎ ሊሄድ ያለ ማለት ነው። እንደ ተጨብጠ ከሆነ አገር ሁሉ የጨበጠ እንዳይመስል ሰማይ ስለያዘኝ ነው። በሞት ቀን ስብከቱ አጭር ነው አይደል? በለቅሶ ቀን ፌደራል ራሱ እኮ አያሰብክም። መኪና እየጠበቃ ነው ይላል። ስብከትም ችግር ነው። ሰው አበባ ጥሎ ቤት ሊገባ ነው። ብቻ ግርግር ነው። ሁሉም ያለቀ ነው። ባይወጣ ኑሮ እንደገና እድል ሰጥተው ካይናት አደርጋለሁ የሚል መንግስት አደርጋለሁ የሚል ከፋርዖን ላዳነን ጌታ እልልታ ይሁንለት ባካችኋል። በሕይወት እንደገና ምዕራፍ ለሰጠን ጌታ፣ አረ ምዕራፍ ለሰጠን ጌታ፣ በዕረፍት ሜዳ ለሰበሰበን ጌታ እግዚአብሔር ከጠባብ መንደር አውጥቶ በሲና ምድረ በዳ ላይ አሳፈራቸው። አየህ፣ እግዚአብሔር ሊያወራቸው ፈለገ። እግዚአብሔር አስቀመጣቸውና ተናገረ። ሙሴ አቤት እንዴት እንደለያቸው ንገራቸዋል። እንዴት እንደተሸከምኳቸው ንገራቸዋል። እንዴት እድሜ እንደሰጠኋቸው ንገራቸው። የሰው ልጅ ለማዳ ነው አይደል? የሰው ልጅ ለማዳ ነው። ምን ለማዳ ነው ታውቃለህ? አንዳንዴ መከራንም ሳይወድ ይለምዳል። አንዳንዴ ደስታንም ይለምድና በቃ ዝም ብሎ የመጣ ደስታም ያስመስላል። እግዚአብሔር እንደረዳው እንዳያደርግ ነገሮችን የሚያረሳሳ መንፈስ ስላለ አናቱ ይወጋል። አጠገባችሁ ያለው ሰው የምስጋና ሰው ነኝ ብላችሁ ነገሩ ባካችሁ። አይረሳም በሉ ባካችሁ። ድምፅ የረዳኝ ሰው ነኝ፣ ኪዳን የረዳኝ ሰው ነኝ፣ ቃል የረዳኝ ሰው ነኝ፣ ትንቢት የረዳኝ ሰው ነኝ፣ አምላክ የረዳኝ ሰው ነኝ። እጁ አለ። አንድ ጨክ ብላችሁ በድምፅ ወጥቻለሁ በሉ እስከ ኪዳን አድኖኛል በሉ እስከ ቀና ብላችሁ ስሙ። ደስ የሚል ኮንፍራንስ ነው። ምንነት ኮንፍራንስ? ህዝቡን እግዚአብሔር ከመገናኛቱ በፊት ድምፅ ሊያሰማ ሙሴን ጠራው። ሙሴ ወደ እግዚአብሔር ሄደና ሙሴ አቤት፣ መጀመሪያ የምትነግረው በንስር ክንፍ ተሸክሜያቸዋለሁ፣ ይግባቸዋል። ከፋርዖን አይለቃቸዋል። ንስር ማለት ሲበር ከፍ ያለ ሲበር ኃይለኛ በቀላል አይደለም። እግዚአብሔር እንደ ንስር ነው ከናጥቄ ያወጣቸው ነው ማለት። ከማትድኑበት አገኛቸዋለሁ፣ ከማይለቃችሁ እጅ አስለቅቃችኋለሁ፣ ከኃይለኛው እጅ አስለቅቃችኋለሁ፣ ደርሼ አገኛችኋለሁ፣ የማይለቃችሁ ሰብራላችኋለሁ። ፈጣን እጄን የማዳን ክንዴ ብርቱ ስለሆነ የፋርዖን አፍ እንዳይበላችሁ አድርጌያለሁ።
ሲከተላችሁ ጣልቃ ገብቼላችኋለሁ። በዚህ በሳውዝ አፍሪካ 1 ዓመት የሚኖሩ በሕይወት ያለ ሰው ቆሞ ያመስግን እስኪ። አንዴ ቆሞ ለጌታ ከስንት ሰይፍ፣ ከስንት ገዳይ፣ ከስንት አጥፊ፣ ከስንት አውሬ፣ ከስንት ጨለማ፣ ከስንት ፍርሃት አረ ጭብጨባ የታለ? ለዛ ጩኸት ፉጨት ለኢየሱስ ክብር ይሁን። እግዚአብሔር ይባርካችሁ። ወዳጅ የበዛችሁ ወንድሞች፣ ከእኔ ጋር አብረን እንስራ የሚሏችሁ ያገኛችሁ ሰዎች፣ እኔ ጋር 500,000 600,000 አለ ልትባሉ ዘመን የመጣላችሁ ሰዎች እንኳን ደስ አላችሁ። ለ10 ሺህ የማትታመኑ ነበር፣ ለቅጥር የማትታመኑ አልነበር። ሰማይ ግን በድምፅ ደገፍ። ድምፁ ባዶ ቦታ ላይ በምድረ ባዳ ላይ ያወራቸው እግዚአብሔር ባለ ስም አደረገ። አሁንም ድምፅ አይናቅም። አሁንም የድምፅ ሕይወት እንቀጥላለን። የድምፅ ሕይወት የቤቴ ውበት ነው። ሃሌሉያ። ወንድሞቼን ወዳቸዋለሁ። የሥጋ ወንድሞቼን ወዳለው። ይኑሩ፣ ይብዙ፣ ዕድሜ ጨምሮ ሀብታም ይሁኑ። ሲኖርላቸው ነው እኮ የሚጠቅማቸው። መኖሬ ነው እንጂ ወንድም የሚያስብለው የሞታ ወንድም ነው የሚያስብለው እኮ። በጣም ከወረድክ ደግሞ እራሱ የኔ ወንድም ነው ለማለትም አይመችም። ሰው አልፎ ይሄዳል። እግዚአብሔር በድምፅ ያቆመውስ ትጠቅማል። ቃል ያለው ሰው ይጠቅማል። ወንበዴ አይደለም፣ ዱርዬ አይደለም፣ ነጣቂ አይደለም፣ አመፀኛ አይደለም፣ ገዳ አይደለም። ለዘላለ በረከት ነው። ሊባርካችሁ በጌታ በኢየሱስ አልፈህ ትጠቅማለህ። አልፈህ በረከት ትሆናለህ። ቃል ያለው ሰው እጁ የተባረከ ነው። በቆመበት ምንጮች ይፈልቃሉ። እርግማን ሰው ለቤተሰብ በረከት ነው። ለአገር በረከት ነው። ሰማይ ሲተባበር ማይተባበር የለም። እግዚአብሔር ይነሳ። የነገስታት ልብ ይነሳል። እግዚአብሔር ሲነሳ ግዑዙ ያስተናግዳል። የዓለቶች ጉልበት ይሰባበራል። ዛሬ ለሆነ ትውልድ መልእክት አለኝ። ድምፅ ካለ ባጀት አለ። ድምፅ ካለ ነገስታት አሉ። ሞት ወዳለበት አስቴር በሞትም ልግባ ሰምታ ጸልያ ሄደች። አውርታ ሄደች። ተነጋግራ ሄደች። ሰማይን ይዛ ገባች። የማይገባ ሰዓት ላይ ሰማይ የማይገባበት ሰዓት የለም። ለአንተ እንጂ ገደብ ያለው ለእግዚአብሔር ገደብ የለው። ድምፅ ገደብ ያልፋል። ቃል ያለው ሰው ገደብ ያልፋል። ሞት ያልፋል። ውይ ዛሬ ለዛሬ ቃል ይዤ እወጣለሁ። ልጆችን በዚህ ምድር ያለው አውሬ አይበላም። ቃል አለ። ያላገባችሁ አትፍሩ፣ አግቡ። ዘመን ተፈርቶ ጋብቻ አይፈራም። በዘንዱ ነው የሚያራምድ ቃል አለ። ጠላቶች ይገዙልሃል። ቃል ነው። አንተን ከፍታቸውን ትረግጣለህ። ከበታቸው እያለ እንዴት ፈራለሁ? እሱ ፍረኝ እንጂ ርስቴ ክብሬ የተነገረልኝ ቃል። ሃሌሉያ። አስሮቹ እንዲህ አሉ በእነሱ ፊት እኛ አንበጣ ነን። አንበጣ ከሆነን አለ መጥቶ ለፋርዖን ለሙሴ እንዲህ አሉት፣ እኛን በጠላት ልታስጨርሰን አለ። እኛ እኮ አንበጣ ነን አለ። እንደ እንጀራ ያደርጉናል አለ። ምን ያክላሉ ሰዎቹ አሉ። ሲያምር ይቅር ሙሴ አለ። ሲያምር ይቅር ጌታ ብናገርም አይሆንም አለ። ከእንደዚህ አይነት አመፃ እግዚአብሔር ያድናል። ባይሆንም እግዚአብሔር ይታመናል። እስኪቻችሁ ዘርግታችሁ እግዚአብሔር ጻድቅ ነው በሉ ባካችሁ አለ። ሲያምረኝ አይቀርም በሉ እስኪ አለ። ቃል አለኝ በሉ እስኪ ባካችሁ። ጠላቴ ነው ሲያምረው የሚቀረው። ሃሌሉያ። እነኚህ አላማኞች፣ የአማኝ አላማኞች፣ የአጽናኝ አድካሎች ሲያምረ ቀረች እና ምንድን ነው የምትለኝ? አንበጣናን እንደውም ልንገር ያሉ ሰው ብቻ ሰውን መሬቱ ሰው ይበላላል። እነኚህ መሬታውያን ናቸው። ሰማይ አቅም ያለውን የረሱ። ከዚህ የተነሳ ሙሴ እንዲህ አለ፣ ኢያሱና ካሌብ እንዲህ አለ፣ ዝም በሉ አለ። እኛ ከሰማይ ጣቢያ የሰማነው ዜና አለ። ሲወራ ሰምተናል፣ አብረን ሰምተናል። ግን ቃሉን እናንተ ያልያዛችሁትም፣ እኛ ግን ቃል ይዘናል። ቃል የያዘ ሰው ካለ እስከ አሜን በል ባካችሁ። የሰማሁት ቃል አለ የሚል ሰው እስከ አሜን በል ባካችሁ። ብትደክምም፣ ከበባ ቢበዛም፣ ፈተና ቢበዛም፣ ጨለማ ቢበዛም፣ ጠላት ረሽም ቢሆንም ድምፅ አለ።
የሚበልጥ ኪዳን አለ። ወይ እና ረዥሞች ናቸው አሉ። ላኪቶ ነገሩ። ጠላትን ለመናገር አይደለም ጊዜ ተሰጠ። ከሁኔታ በልጦ ያወራናል። ሲያደነን ያየ ሲረዳን አይቻለሁ። ትላንት አይቻለሁ። ለዛሬ አምነዋለሁ። ነገ በእሱ እጅ ነው ይላለሁ። ድምፅ አስያደርሶኛል። በድምፅ እረጋጋለሁ። በድምፅ እሻገራለሁ። እግዚአብሔርን በደንብ የሰማት ሁሉ ይነሱ። ዝም በለዋል። ዝም ይበለዋል። እግዚአብሔር ዘንድሮ መዘጋት ያለበት አፍ ካለ ካለም አፍ ይዝጋ። የእግዚአብሔር ያልሆነ አፍ ባይኔ ላይ አይናጋ። እስከ አጠገባችሁ ያለው ሰው የእግዚአብሔር ያልሆነ ነገር ሁሉ ይዘጋ በሉ። እስከ ቃሌን ዝጋ በሉ። እስከ ልብን ያዘው በሉ። እስከ ከእግዚአብሔር ያልሆነ ነገር ወደ ጎረቤት አይተላለፍ። መሰላችሁ እነኛን ሰዎች የሰሙ እነሱም ጭምር በምድረ በዳ እግዚአብሔር ገደላቸው። ለምን? በእኔ ላይ አላመናችሁም። እኔ አይደለ እንደ ያወጣኋችሁ? ከትልቁ አውጥቼ ትንሹ ላይ ትጠራጠሩኛላችሁ። እግዚአብሔር ረድቶን ከሆነ አሁንም ይረዳናል። የእግዚአብሔር እጅ ከማዳን ጆሮውን ከመስማት አሁንም ይሰራል። በሉ አጠገባችሁ ላለ የበለጠ ይሰራል። በሉ እስከ ጨምሮ ይሰራል። በሉ እስከ እየጨመረ ይሰራል። በሉ እስከ ዛሬ ውሸተኛ መንፈስ አፎ ይዘጋ። ካሌብ ድምፅ ያለው ሰው ስለሆነ እንዲያለ እግዚአብሔር እንደተናገረ እቺን ምድር ይሰጠናል። ሳያቸው ጥላቸው ተገፏል። በድምፅ ሲታይ የጠላት መንደር ተመቷል። ቃል ያለው ሰው ሰፈሩን የጠላት መንደር ሲፈርስ ነው የሚያየው። ዞር ብላችሁ ቤቴ ሲጸና አይቻለሁ። በልባካችሁ አለ ትዳሬ ሲረጋጋ አይቻለሁ። ልጆቼ ከፍ ስሉ አይቻለሁ። ቢዝነሴ ከፍ ስል አይቻለሁ። ክንግዶም ስትበዛ አይቻለሁ። ጠላቶች ሲበታተኑ አይቻለሁ። ጥላቸው ተገፋ። አንጃለው ቀኙ ደስታይ ጠላቴ ተበታተነ። ቤቴ ላይ ተበታተነ። በየሎኬሽኑ ያለ አውሬ አናቱ ተመታ። ውረባሻቃራ የካህናት መንግስት ነው ማረጋቸዋል። ንገራቸዋል። ምን ንገራቸው ሲል እኔ ርስት ይብቻ አይደለም የካህናት መንግስት ዩ አር ኪንግደም ኦፍ ፕሪስት የእግዚአብሔር የካህናት መንግስት አደርጋቸዋል። ጭራሽ ነው እግዚአብሔር ያየላቸው ጋዢ ነው መንግስት። አቤት ድምፅ ያለው ሰው ማይገዛው ሰፈር አለ። ድምፅ ያለው ሰው እኮ በአግሪሜንት አይደለም የሚገዛው፣ በኪዳን ነው የሚገዛው እኮ። ፍጥረት ሁሉ ይገዛለታል። አጋንንት ይገዛለታል። አንበሳ ተገዝቶላቸዋል። እሳት ተገዝቶላቸዋል። ሰይጣን ተገዝቶላቸዋል። እባብ ተገዝቶላቸዋል። ድህነት ተገዝቶላቸዋል። በሽታ ተገዝቶላቸዋል። ይህ ጌታ ዛሬም ያው ሌላ ዕብራውያን ላይ እንሂድ፣ ሰዓት እንዳልወስድ። የምንችለውን ያህል ብትሰሙ ያንን ብንኖር እንዴት ደስ ይላል። ኢየሱስ የሚባል ጌታ በዚህ ቤተ ክርስቲያን ወፍራም ሆኖ አለ። የከሳ ጌታ የለንም። ሃሌሉያ ሮስታ ጃና ማጋዲያና ማሳ ዕብራውያን ምዕራፍ 3 አውጡና አንዴና ሃሌሉያ ምን ይላል? ምዕራፍ 3 ቁጥር 1 ስለዚህ አለ አያይዙት ከዛጽያት ጋር ስለዚህ ከሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያ እና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመበት የታመነ ነበር። ቤትን የሚያዘጋጅ ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና እያንዳንዱ ቤት በአንድ ሰው ተዘጋጅተዋልና ሁሉን ያዘጋጀ ግን እግዚአብሔር ነው። ጮክ ብላችሁ ሁሉን ያዘጋጀ እግዚአብሔር ነው በሉ ባካችሁ አለ። እስኪ የኔ ተዘጋጅቶ አልቋል በሉ እስኪ ባካችሁ። ታምናላችሁ? ወጣቶች አዲሶች ቅርብ ጊዜ ገና አገር እንደገባችሁ ወረቀት የለ፣ ስራን አታውቁ፣ ቋንቋን አታውቁ፣ ዕቃውን አታውቁ። ነገር ግን ሰማይ እንዲህ ይላችኋል ተዘጋጅቶላችኋል። ሁሉ ተዘጋጅቷል።
ሀብቶ ልስም በጣም ስሙ። ግን እግዚአብሔር እንዲህ አለ፣ ሁሉን ያዘጋጃል እግዚአብሔር። ቀጠለና ቁጥር 5 ላይ ሙሴስ በኋላ ስለሚናገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን። ሃሌሉያ! እስከ መጨረሻ በሉ፣ እስከ መጨረሻ በሉ፣ እስከ መጨረሻ በሉ፣ አጽንተን እንጠብቃለን በሉ። የሰመነው ቃል እስከ መጨረሻ ቤታችሁ ላይ ይደር በኢየሱስ። እግዚአብሔርን ቃል የእግዚአብሔርን ድምፅ ሁሉ ጊዜ እስከ መጨረሻ የሚጠብቁ ሰዎች የእግዚአብሔር የድምፅ ቤት ነው የሚሆኑት። ሁሌ ጌታ የሚያወራበት ቤት። ባራሻላባዲያ ባጠገባችሁ ሰው የለም፣ ድምፅ ግን አለ። የእግዚአብሔር ድምፅ የማይወሰድበት ቤት። በመጨረሻ በልጁ ተናገረ በታማኝ ሲቀጥል እንዲህ አለ። አይዟችሁ ቡርትዬ ቀስቀስ እንቅስቃሴ አድርግ፣ ችግር የለውም እየሰማችሁ እሺ። ቀጥለና እንዲህ አለ። ምን አለ? አንብቡልኝ። ስለዚህ ከሚለው ቀጥሎ ስለዚህ መንፈስ ቅዱስ እንደምን እቺን ቃል በሉ እስኪ ምን ይላል? ስለዚህ ምን እንደምን መንፈስ ቅዱስ እንደምን ይሁን ከዚህ ቤት ጮኩላችሁ እስከ አሜን በሉ ባካችሁ። ድምፁን ማስማትና ለድምፁ መኖር ይሆንልን። መንፈስ ቅዱስ ምን አለ? አንተ ቅድም ያነበብኩትን የእግዚአብሔርን ቃል አምጥቶ እዚህ ጋር ነበረ። መንፈስ ቅዱስ ለአዲስ ኪዳኖች ምን ብሎ ዛሬ ድምፁን ብትሰሙት አባቶቻችሁ እኔን የተፈታተኑበት የመረመሩበትንም 40 ዓመትን ስራዬ ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አሉ። እንዲህ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማሉ አለ። አንድ ነገር ላስታውሳችሁ። አሁን እየሰማችሁ ነው። ቀና በለው። ቅድም ሙሴ መጥቶ ከተናገረ በኋላ ህዝቡ በአንድ ቃል ምን አሉ? እግዚአብሔር ያንን ሁሉ እናደርጋለን ብለው ነበር። በሌላ አቅጣጫ ምን አይነት ክርስቲያኖች ናቸው? የብሉይ ኪዳን የእስራኤል መንገደኞች የኮንፍራንስ አይነት ሙቀት ያላቸው ክርስቲያኖች ናቸው። ዘንድሮ ነቢያት ካሉ፣ ኮንፍራንስ ካለ፣ ዝማሬ ካለ፣ አንድ ቸርች ውስጥ ስንኖር የሚሰማን የመንፈሳዊ ልምምድ አለ አይደል? ቸርች ውስጥ ስትመጡ፣ መንፈሳዊ ስትመጡ፣ ጸሎት ጋር ስትመጡ ይወረ ይሰማችሁና ወጣ ስንል ደግሞ መርሳት። ሰውን ስናገኝ፣ ጓደኛን ስናገኝ፣ ውጭ ያሉትን ስናገኝ ደግሞ እዛ መወሰድ። የእስራኤል ባይኔ እንደዛ ነበር። ከድምፁ ሲወጡ ይረሱ የመዘንጋት ልብ ነበራቸው። ቅድም ብለዋሉ እግዚአብሔር ያንን ሁሉ ህዝቡ ሁሉ በአንድ ቃል ነው። 3 ሰው አይደለም ያለው፣ በአንድ ቃል ሁሉ አሜን ብለዋሉ። ሙሴ ደግሞ ወስዶ ለእግዚአብሔር ነገረለ። ቆይ እኔ ያለ ነገር ልጠይቃችሁ። ጥያቄ እናንተ ልትመልሱ አይደለም። ሙሴ ወስዶ የሚነግረው እግዚአብሔር አይሰማም? ይሰማል። ሪስፖንሲብል ነው። ምን ማለት ነው? መጋኖ ማኑ ላገታ ኪዳናቸው ኪዳን ገብቷል። ሙሴ በእስራኤላውያንና በእግዚአብሔር መካከል ላይ የሚንቀሳቀስ የምስክር ነው። እግዚአብሔርን ሐሳብ አምጥቶ ስለዚህ ሙሴ ነው ለነሱ ምስክር። እንዳልዋሹ ይኸው ሂድና ንገራቸው አለ። ነገራቸው። ታስማምቷል። እግዚአብሔር እኮ ይሰማል እኮ። ወሰደና በኪዳን ተራራ ላይ ወይም ዛሬ በመድረክ ላይ ቆመን እንደምናገር ኪዳኑን ወደ እግዚአብሔር አድርሰው ቃል ገብተውልሃል። እግዚአብሔርም ቃል እንደገቡት ሰማ። ከዛ ቃላቸውን ከተቀበለ በኋላ ካህናት እንደሚያደርጋቸው፣ ሌዋውያን እንደሚያደርጋቸው፣ እንደዚህ እንደሚያደርጋቸው ተስማምተናል ሲሉ እግዚአብሔር ወርዳለሁ አለ። ጨርሼ ነው አላነበብኩት። በሊትራሊ እንዲህ አይን እንደሚያይ ተራራ እንደዚህ የተናወጠበት ኮንፍራንስ ያ ነው። አውርዳችሁ ስታነበው የቅድሙን ቦታ የሲና ተራራ ተንቀጠቀጠ ይላል። ጭስ ወጣበት ይላል። አሁን እዚህ ፋንታሌ ዱቤ ኤርታሌ ምናምን ያለበት እዚህ አፋር ክልል ላይ ወደ ድሬዳዋ ስትሄዱ እንደዚህ ተራራ በቀን ይጨሳል። ተራራ ላይ እኔ አይቻለሁ። አንዴ ሄጄ ተራራ ላይ እሳት ይነዳል። እንደዚህ የሚያያል እሳት ዝፋንታሌ ዱቤ ተብሎ አንድ ተራራ እንደዚህ አሮጌ መታራ አካባቢ ያያችሁ ሰዎች አላችሁ። እዚህ ውስጥ አጠገብ ላይ ባሰቃ ወንዝ አጠገብ ላይ እንዲህ ስታዩት መሬቱ ተገለባብጧል። ረባዳው ላይ ተራራው ግን ይጨሳል። ምንድን ነው ብዬ ስጠይቃቸው እሳተ ገሞራ ነው አሉ።
የተደበቀ ቀን ነበር። ምድር የተናወጠበት ቀን ነበር። እግዚአብሔር እኛን ለማስፈራራት በዚህ ጊዜ ቤቱን እሳት በእሳት አድርጎ ወንበራችን እሳት በእሳት አድርጎ እያጫጨ ሳይናገር፣ አሁን ግን በጸጋ በኩል መጥተዋል። በልጁ በውስጣችን በሚያድር ኪዳኑ እስከ ቀረባቸው ያለው ሰው ድምፅ በውስጥ አለ በሉ ባካቸዋለ ሕይወት አለ በሉ እስኪ ኢየሱስ ያለው ሰው ካለ ኢየሱስ አንተ ውስጥ አለ በሉ እስኪ የእግዚአብሔር ድምፅ ነው በሉ እስኪ አለ ለዘላለም ይሄ ድምፅ አይወሰድብህም። ድምፅ አይወሰድብህም። የአዲስ ኪዳንን ምዕመናን ጳውሎስ ለምን ታዲያ መንፈስ ቅዱስ እንደሚል ብለዋል። የብሉይ ኪዳኖቹ አስማረሩት። ምንን ሰምተው? ድምፁን ሰምተው። ከዛ ለአዲስ ኪዳኖቹ ምን አለ? ድምፅ ሰምታችሁ ልባችሁ እልከኛ ይሆናል። ለምን እንደሆነ ታውቃላችሁ? እኔ አሁን በዚህ ወቅት ቤተክርስቲያን ላይ ጌታ ይህንን ራእይ ካመጣ ወዲህ ብዙዎቻችሁ ወደ ላይ እግዚአብሔር ድምፅ አምጥተዋል። ፋይናንሻሊ እግዚአብሔር ተናግሯቸዋል። ለጤናችሁ ተናግሯል። ለኢኮኖሚያችሁ ስናገር ሰማለሁ። ልጆቻችን ላይ ተናግሯል። አንዳንድ የእግዚአብሔር ድምፅ ጊዜ ይጠይቃል። በአንድ ወር አይፈጸምም። ለ5 ዓመት ሊቆይ ይችላል። ፈውሽ ያለው ብሎ የት አለ የሚል ውሸታም አለ። ባይፈውስም ሕይወቴ ተፈውሷል ዝም ብለን ነው መቀጠል ያለብን። አበለጽጋለሁ አላለምን? ባለፈው መኪና 4 መኪና ትገዛለህ አላለምን? አሁኑ እንደ ማሽን ነው እንደሚወጣው። ሰው እንደዚህ ነው የሚጠብቀው እኮ የነቢያትን ትንቢት ስብከትን እዚህ ጋር እጅ ተጭኖ ሲጸለይ እስራኤላውያን የችኮላ መንፈስ አለባቸውና እግዚአብሔር እንዲህ አለ፣ አታስማርሩታል፣ መንፈስን ተከተሏል። ዛሬ እዚህ ውስጥ ያለው ሰው በኢየሱስ ስሜትን ለመንፈስ አስገዛ በሉ፣ ተባበሉ። አስገዛ፣ ራስን አስገዛ። እስኪ እግዚአብሔር እንዲገዛኝ እፈልጋለሁ የሚል ሰው እስኪ በጌታ በኢየሱስ ይህን ቡራኬ ተቀበሉ። ከዛሬ ጀምሮ የመንፈስ እሳት የበላይ ይሆን። ሐሳባችሁ ለሐሳቡ ይገዛ፣ ፈቃዳችሁ ለፈቃዱ ይገዛ። ብንሞት የት ነው ምንለው? የት ነው ምንለው? አሞ ቀጥታ ወደ ገነት። ለምን? አማኝ ነኛ። ብናጣስ ነገ የተሻለ ነገር ሰው ባይኖረንስ አረ እግዚአብሔር ጉባኤ ጠብቆልኛል። ቢታመምስ ምሕረቱ ለዘላለም ነው። አንድ ቀን ይመጣልኛል። እኔ በጣም መጽሐፍ ቅዱስ ላይ የሚገርመኝ ሰው የ38 ዓመት በሽተኛ ሰው ቦታ አይቀይርም፣ ስሜቱ አይቀየርም፣ አያጉረመርምም፣ አይበሳጭም። ለ38 ዓመት አንድ ቦታ ይተኛል። አይኑ እያየ ሰው ይፈወሳል። እግዚአብሔር የሚባል አድሎ ነው፣ ፍቅር ይባላል እንጂ አይልም አላለም። በየጊዜ ይሞክራል፣ ይጠባበቃል። አየና ሰማይ መንገድ ቀይሮ መጣ። እግዚአብሔር ለአንዳንዶች ባልጠብቁት አቅጣጫ ሊመጣ ነው። እንዲህ ስጠብቅ እንደዛ ይመጣብሃል፣ በዚህ ስጠብቅ ከኋላ ይመጣብሃል። የአንዳንዶች ሰው ጉብኝት ፈጥሮ ሊመጣ ነው። የዘገየውን ያከብራቸዋል። አንዳንድ የዘገየ ጉዳዮቻችሁ አገር አቀፍ ይሆናል። የሳሙኤል መወለድና የፊናና ልጆች መወለድ እኩል ነው? እንደዚህ ነው? እኩል ነው ወይ? አገር ሁሉ መጥቶ የሚጠይቀው እኮ የሳሙኤልን እናት ፊናና በየቀኑ ብትወልድ ነበር። ሮሶ ባንክ ይባላል። የእኛ ግን ምርጥ አለ። ድምፅ ያለ ነገር ተሸክማ ለሆነ ሰው መልእክት አለ። እስኪ ነገሬ ቃል አለው በሉ እባካችሁ አለ። በሉ ቃል አለው በሉ እባካችሁ። አልፎ ይመጣል በሉ እስኪ። ቢዘገይም ይመጣል በሉ እስኪ። ይህንም በረከት አሜን ብላችሁ ተቀበሉ። በእናንተ ላይ ጠላት ያለው አይሆንም፣ ወረኛ ያለው አይሆንም፣ ሟርተኛ ያለው አይሆንም፣ ደጋሚ ያለው አይሆንም። ኪዳን ይመጣላችኋል። እኛ ከሁኔታ በፊት ምን ሰምተናል? ድምፅ። አሁን አብረን እንጸልያለን። አታስመርሩ፣ እልከኛ አትሁኑ ስላለ እኔ እልከኛ ሲሆን አያምርብኝም። እኔ አባቴ ሆይ ብትገለኝም ሲለ ያምርብኛል። በዚህ ቤተ ክርስቲያን ላይ እግዚአብሔር እናንተ ቤት ሌላ ቆሞ ከሆነ ዩልሲ ያለ እግዚአብሔር ፈቃድ አንድ ጸጉር አይበጠስ። እግዚአብሔር ራስ እንጂ ጭራ አትሆንም ይልሃል። እሺ አንድ ጥቅስ ዝም ብለህ አንብበን ጸልይ። ጸሎት ውስጥ ነው ዘዳግም ምዕራፍ 28 ክፈቱልኝ።
ጌታ ኢየሱስ ባርካችሁ። ወዳችኋል። ይህን ቡራኬ ነው፣ ተቀበሉት በጌታ በኢየሱስ ስም። የእግዚአብሔር ቃል በእኔ ሕይወት ይሰራል የሚል ሰው አሜን ብሎ ይቀበላል። መጽሐፍ ቅዱስ ባትይዙ ብትይዙ ያላዛችሁ ጎን ያለውን ሁሉ ካልሆነ ደግሞ ቀና ብላችሁ አሜን እያላችሁ ሲሆን አያችሁ ምንጩ ምን እንደሆነ ነው። እንዲህ ይላል፣ እንዲህም ይሆናል የአምላክን የእግዚአብሔርን ቃል ብትሰማ። ጉዳዩ ምን ላይ ነው? መስማት ላይ ብትሰማ፣ ዛሬም ያዘዝሁህን ትእዛዙን ሁሉ ብታደርግ። መስማት ላይ ብቻ አያቆምም፣ ወደ ማድረግ ህይወት ማድረግ ምንድን ነው? በህይወታችን ላይ የእግዚአብሔርን ቃል በመስማታችን ምክንያት የሚያስከፍለውን የትኛውንም በትዕግስት መክፈል ማለት። በቃ እግዚአብሔር ስላለኝ ይጠብቃል። እግዚአብሔር ስላለኝ ቆም ብሎኛል እቆማለሁ፣ አታደርግ ብሎኛል አላደርግም፣ አድርግ ብሎኛል አደርጋለሁ በሚል ህይወት ውስጥ ጸንቶ መቆም፣ ለእግዚአብሔር ቃል ምላሽ መስጠት። ሁለተኛ ብትጠብቅም። ሃሌሉያ። ከዛ ቀጥሎ ምን አለ? አምላኬ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ የአምላክንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንደኛ አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። አሜን። የለም እንደዚህ ቤት ይህን ቃል አሜን በል በጌታ በኢየሱስ። የኔ ፓስተር አሸናፊ ላይ ድካም ብሎ የቃሉ ድካም የለውም። ሃሌሉያ። ቃሉ ዛሬ ያው ነው፣ ይሰራል። አሜን በል እስኪ። የቃሉ ባለቤት ዛሬ እዚህ ቤት ይሰራል። እኔ ጋር ድካም ነው፣ ጸጋ እያገዘኝ ስለሆነ ይኸውላችሁ አንተ በከተማ ብሩክ ትሆናለህ። ብዙዎቻችሁ የገጠር ልጆች ልትሆኑ ትችላላችሁ። እዳዘም ማለት የከተማም የገጠርም አምላክ የሚሰራ አምላክ ነው። ከተማ ስትገባም ከተማም ይሳካልሃል። አሜን አሜን። እንግሊዘኛ አወቀላወቅ ግባ እንጂ ይሳካልሃል ማለት ነው። ምን ማለት ነው? በረከት ተሸክመህ ነው የምትሄደው ማለት ነው። የአንተ ጉዳይ ከላይ እንጂ ስለዚህ በከተማ ብሩክ ትሆናለህ። እግዚአብሔር በሄዳችሁበት ቦታ ሁሉ የተዘጋውን ይከፍትላችኋል ማለት ነው። ይኸውላችሁ ብዙ የሀገር ቋንቋ ማትችሉ፣ የከተማ ቋንቋ ማትችሉ፣ የእርድና ቋንቋ ማትችሉ፣ አሪፍ አይደለም የገጠር ነው ዝም ብሎ ምንም የምትባሉ እግዚአብሔር ጋር አዲስ ሜሞሪ አለ። ከተማ አይደለም የምትሆኑት፣ ሰማይ ነው የሚያደርጋችሁ። ማንም ተወዳድራችሁ አይቀድማችሁም። ልባርካችሁ በጌታ በኢየሱስ አሜን ብሎ ለሚቀበል አሜን ይሆንለት። አዲስ የአእምሮ በረከት አግኙ በኢየሱስ ክርስቶስ። ሃሌሉያ። እሺ አንዴ ቀና ብላችሁ ስሙ። አይናችሁን እያየሁ ስለሆነ ስማችሁን ከሚተላልየ እሺ። በምን ብሩክ ትሆናለህ? እስኪ በከተማ በሉ። አሁን እኛ ያለ ነው የት ነው? ገጠር ነው ከተማ ነው? ቆጣቄ ከተማ ቆቆቶ ጋር ነው ነው ከናዘ ከበሩ እንዳቀ መስከኛ ወወ ግን ስሙ በጣም ከተማ ገብታችሁ ከተማ አልስማማ እንዳይላችሁ እግዚአብሔር በከተማ በረከት ይባርካችኋል። አሜን። ይኸው ከዚህ በኋላ ይሄ ከተማ አልተመቸኝም አትልም። የእግዚአብሔር ሰማይ ባንተ ላይ ይከተላል። አሜን። ለሌሎች ባልተመቸበት ከተማ ላይ አንተ የሚመች ኮኔክሽን ይዘህ ገብተህ አይደለም፣ ሰማይ ኪዳን ገብቶልህ ነው። አሜን። ይኸውላችሁ እግዚአብሔር ብሏችሁ ከዚህ ከተማ ቴክቶም ብትሄዱ ዳርባም ብትሄዱ የትን ስትሄዱ ግን ሰምታችሁ ሂዱ። ቀድሞ ቃል ስላወራ በኢየሱስ ብሩክ ነህ። እንደመጣ እንደ ቀናለ ሲባል በረከት ተሸክሜ ነው የመጣሁት። ምን ተብያለሁ? በምድር ካለው አሕዛብ በላይ ነህ ተብያለሁ። ብሩክ። ይሄ ቃል ሌላ ቃል ሰብክላችኋለሁ። የሆነ ደስ የሚል ነገር አለ። እስኪ አሁን የት አለ ሞባይል ስጭመን። አሁን እኔ እና የኔ ልጅ ኤርሜ ወይ እና እነኚህ ጎረምሶች እንደሚጠቀሙት ይሄን ሞባይል አንችልም። ሃሎ ግልጽ ነው አይደለ? በ25,000 ገዝተን ሃሎ ቪዲዮ ብቻ ነው እንደምን እዚሁ አጠገባችን ያለውን ነገር አንችልም። ሃሌሉያ። አለመቻልንም ማወቅ እኮ ጥሩ ነው። ግን ሃሌሉያ ያስብላል እንዳትል አውቃለሁ ብለህ ዝም ብለህ እንዳትቅራራ። አንችልም ግን ችሎ ነው ያኖራል። በማንችልበት መንደር ላይ በር እየከፈታ የሚመራን ጌታ ይባላል። አንድ ነገር ልነግራችሁ ነው። በእውቀት ብዛት ሰው በኪዳን ብዛት ትዘልቃለህ። በጌታ በኢየሱስ ስም ሊባርካችሁ። የዓለምን እውቀት የሚያስንቅ የእግዚአብሔር ጸጋ በላችሁ ላይ ይለቀቅ።
ግን ምን እንደምወጣ ታውቃላችሁ? እግዚአብሔር አፕዴት የሚባል ነገር አለ። ራስን ማሳደግ። አሁን የኛ ልጆች በእውቀት ዓለም፣ በትምህርት ዓለም፣ በቋንቋ ዓለም ከኛው ተወለዶ ገና የተወለዱ ብዙ ነገር ውስጥ እየገቡ አሉ። ሲገቡ ግን ዓለምን ሁሉ አንልካቸው፣ በጸጋ እንዲሄዱ እንላካቸዋለን። እዚህ ውስጥ ብዙ በሽታ ስላለ፣ ነገር ግን ምርጦች ይህንን ሞባይል ቴክኖሎጂ አይሁዶች እስራኤላውያን ናቸው የሚፈበርኩት። በኔትወርክ ካምፓኒ ላይ ዓለም ላይ ተጽዕኖ ፈጥሮ እየሰሩ ያሉ ጁሾች ናቸው። አሜሪካ ለሌላ ማለት ነው። ሶፍትዌር በጣም የሚሰሩ ሰዎች አሁንም ማለት ነው። ለምን በከተማ ብሩክ ትሆናል። አዲስ የሚገኝ ቴክኖሎጂም ካለ ኪዳን ነው። እስኪ ጨምቃቸው አሜን በሉ ባካቸዋል። አንድ አእምሯችሁን ያዙ። በኢየሱስ ስም የተከፈተ ይሆን። ለበጎ ነገር ሁሉ አእምሯችሁ የተባረከ ይሆን። የተዘጋ የሳለ አእምሮ የተከፈተ ይሆን። ሲቀት ይነሳ። ከዛ ቀጠልና በሆድ ፍሬ፣ በእርሻ፣ በከብት፣ በርቢ፣ በበጎች፣ በእንቅብል፣ በቡቃያ አንተ በማግባት በመውጣት እግዚአብሔር በላይ የሚቆሙትን ከበታች እየጣለ አሜን የተመቱ ያደርጋቸዋል። ይመቱልህ። 2026 የተመቱ ይሁንልህ። እሺ ጥቅሱ ብቻ ላምን ጮክ ብላችሁ አሜን አሜን ባሉነት። ቁጥር 7 እግዚአብሔርም በበላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ይበተናሉ፣ ይሸሻሉ። እግዚአብሔር በረከቱን በአንተ ላይ በጎተራይ በእጅህም ሥራ ሁሉ ላይ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርክሃል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። ይቻላል። አሜን በልባካቸዋል። በዚህ ምድር ላይ የተቀደሰ የሆነን እንቀጥላለን። ይቻላል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሯል። አሜን በለኝ ቃል ጮክ ብላችሁ አሜን በሉ። በገባችሁበት ሎኬሽን ላይ ተፈራ። በኢየሱስ ጋንግስተሩ ይፍራ፣ ሌባው ይፍራ፣ መንግሥት አካል ይፍራ። በጽድቅ ተፈሩ። ይፈሩሃል። ምን አይተው? አምላክ እግዚአብሔር በአንተ ላይ እንዳለ አይተው። ቁጥር 11 እግዚአብሔርን እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድር በወራቱ ዝናብ ይሰጥ ዘንድ የእጅን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። አሜን። ለብዙ አሕዛብም ታበድራለህ። አሜን በልቶሎ ብለህ አንተ ግን ከማንም አትበደርም። አሜን በለው። ዛሬም ያዘዙን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቅ ብታደርጋትም ዛሬም ካዘዙ ከእነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል ታመልካቸውም ዘንድ ሌሎችን አማልክት ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግም። ሁል ጊዜም በላይ እንጂ በታች አትሆንም። በኢየሱስ በኢየሱስ ይሄ ድምፅ ነው። አሜን የሚል ሰው አሜን። በላይነትን ኮኔክሽን ሳይሆን ድምፅ ያወጣል። ዘራችሁ ሰርቶ ሳይሆን ሰምቶ ይወጣል። እግዚአብሔር አምላክ ይህንን ቃል እንድንኖር ደጋግሞ መሀል ላይ ብትጠብቅ ብትሰማ ብትጠብቅ ብትሰማ ድምፅ ነው። ብትጠብቅ ብትሰማ የጌታ ልጆች ጌታ ኢየሱስ ባርካችሁ። ከእናንተ በላይ ነን እያለመኝ ነው። ግን መላብና አለመላብ ቁጭ ማለትና ሰዓት መውሰድ ጉዳይ አይደለም። በኢየሱስም ድምፅ ተሸክመ ይውጣ። እግዚአብሔር በአንተ ላይ ባዶ አይሆን፣ በአንቺ ላይ ባዶ አይሆን። እግዚአብሔር በሚሰራበት ቀን እዚህ ቤት ሰው አለኝ ይበል፣ እዛ ጋር ሰው አለኝ ይበል። ያንን ሰፈር እጋዛለሁ ብሎ አንተ በትር ያርግ። ሁሉም ሰው ባለበት አንዴ ይቆማል። በመንፈስ ሆናችሁ ጸሎት ነው እንጸልዋል። ይዛችሁ መንፈስ ቅዱስን አመስግኑ። ድምፅ እንደሰማ ሰው 2025ን የረዳን እግዚአብሔር ነው። እውነት ጌታ ተመስግኑ። በትዳር የተባረካችሁት ብዙዎች በዚህ ዓመት ምሕረት ተደርጎላችሁ ብዙ ሰው ካጠገባችሁ በሞት አልፏል። ብዙ ሰው ብዙ አደጋ አግኝቷል። ብዙ ሞት አልፏቸዋል። እንደምታውቁት ሰይፍ አልፏቸዋል፣ ስለት አልፏቸዋል።
የሞት ቀን ነበረ። ሰማይ ቀድሟቸዋል። እግዚአብሔር በዚህ ጉባኤ መካከል በኃይል ያልፋል። አንድ ወደ ላይ እጃችሁ ዘርግታችሁ ዛሬ የእግዚአብሔር ድምፅ ወደ እኔ መጥቷል የሚል ሰው በአንድ አፍ ከእግዚአብሔር ድምፅ ጋር እንስማማለን። በጣም ብዙ ጉባኤ ነው። ኪንግዶም ቸርች ትንሽ ጉባኤ እንዳለ እንዳታስቡ። ከሰው ቁጥሩ ጋር ነገር እንዳታያያዙ። መለኮታዊ ዓለም እንደዚህ እያለኝ ነው። ድምፄን ከሰማችሁ ካህናት ናችሁ፣ ሕዝብ ናችሁ፣ የበላይ ናችሁ፣ ገዢ ናችሁ፣ አበዳሪ ናችሁ። የእናንተ ጠላት ይበተናል። በረከት ከወዳችሁ ይወጣል። ከተማ ላይ ትገዛላችሁ። አሜን። ድምፅ ያለው ሰው እሳት አይችለው። ድምፅ ያለው ሰው ጠላት አይችለው። በስጋት እንመላለስ። ጠላት አይኑ እያየ ምድሪቱ ላይ ትወጣለህ፣ ትገባለህ። ሁሉ ሰው ትንሽ ጻድቅ ከዚህ ጋር ቃሉ ጋር ቃሉ በውስጣችሁ አድርጉት። እመኑ። ዢላባሲያ ከብዙ ሰዎች ዙሪያ ላይ ዘንድሮ ጠላት ያስቀመጠ ጉቶ እየተነቀለ ነው። አትወጣም ያለ ፋሮን አናቱ ይመታ። ብዙ ሰው ይበራል። ዘንድሮ ይበራል። መለኮታዊ ጣልቃ ገብነት ኢኮኖሚያችሁን የሚነካ እጅ እየመጣ ነው። ምድረ በዳ እስካመጣ ካናን ሳውን ያደረሳቸው ወደ ራሱ ነው ያደረሳቸው። እግዚአብሔርን ድምፅ ጋር ነው ያደረሳቸው። ተረቱ ጋር ነው ያደረሳቸው። ልቡ ጋር ነው ያደረሳቸው። ቃል ወዳለም ያደረሳቸው። ወደ አፉ ነው ያደረሳቸው። ከፋርዖን ምድር በንስር ክንፍ አውጥቼ ወደ እኔ ያመጣኋቸው። ወደ እግዚአብሔር ይመተናል። ዛሬ እዚህ ውስጥ ያላችሁ ሰዎች እኔ ወደ እግዚአብሔር ደርሻለሁ ምን ሰው አለ? ወደ እግዚአብሔር መጥቻለሁ። እኔ ቸርች አይደለም የቀየርኩት። እኔ ወደ ነገር አይደለም የቀየርኩት። ወደ እግዚአብሔር መጥቻለሁ። ወደ አምልኮ መጥቻለሁ። ወደ ሰላም መጥቻለሁ። ጭቅጭቅ ትቼ መጥቻለሁ። ነገር ትቼ ወጥቻለሁ። ሃሌሉያ ያየኛል እኮ ልቤ ስታለቅ ያየኛል እኮ አንዴ እስኪ ነውና ለዱኬ የሆነ ነገር ልናገር ይፈልጋል። ግን አንዴ ኤርሚን መዝሙር